ማያስመስል አንድ ፍጡር ቢኖር ህፃን ልጅ ነው። በቃ እስማም ምን አይነት ንጹህ ፍቅር ነው። እውነቴን ነው የምላችሁ። የልጅ ለፎቶ አልጠየቀኝ። እኔ እንጃ ቲክቶክ ላይ አይቶኛ ቃል ሁላችንም እንደዚህ ህፃን ልጅ ብንሆን ብንዋደድ እንደዚህ በፍቅር ብንሳሳም ለራሱ ማለት ስልክ ልትቀበሉ ፈልጋለሁ፣ ላግዘው ፈልጋለሁ። ልጅ የሆነ የሚወደው ነገር ልገዛልህ ፈልጋለሁ። እውነት ወዳቸዋለሁ። ሰላም እንዴት ናችሁ? አብረን እንግባ አብረን እንግባ Welcome, brother. Thank you. Yes, na. Hello. Yay! Yeah. ያገሬ ልጅ የታባቱ እንዴት ናችሁ? ደህና ናችሁ? ስለመጣችሁ በጣም ደስ ብሎኛል። ቀጠሮዬ ስላላከበርኩ ደግሞ ይቅር በሉ ይበላታችሁ። ይቅር በሉ አዞ በሻነ ችግር የለም። የኔ አባት እንዴ አዶናይ እወድሃለሁ። በቲክቶክ ላይ ስለ እንደፈለከን ሰምቻለሁ። ስልክ የምገኝበት አድራሻ ስልክ ቁጥር ከታች እና እንደምታዩት ልጁ ይሄን ይመስላል። አዶኒ አግኝተነዋል በስንት ስቃይ እና እንደነገረው አካውንቱን ከታች አስቀምጠናል። ሶሪ አካውንቱን ስልክ ቁጥሩን ከታች አስቀምጠናል። ደውልና አግኘው። እናመሰግናለን። ማያስመስል አንድ ፍጡር ቢኖር ህፃን ልጅ ነው። በቃ እስማም ምን አይነት ንጹህ ፍቅር ነው። እውነቴን ነው የምላችሁ። የልጅ ለፎቶ አልጠየቀኝ። እኔ እንጃ ቲክቶክ ላይ አይቶኛ ቃል ሁላችንም እንደዚህ ህፃን ልጅ ብንሆን ብንዋደድ እንደዚህ በፍቅር ብንሳሳም ለራሱ ማለት ስልክ ልትቀበሉ ፈልጋለሁ፣ ላግዘው ፈልጋለሁ። ልጅ የሆነ የሚወደው ነገር ልገዛልህ ፈልጋለሁ። እውነት ወዳቸዋለሁ። ጋይስ የልጅ አያችሁት እንዴት እጄን እንደሳመው። እኔ የዛኔ ያልተሰማኝም ነበረ፣ ዲስትራክትድ ሆኜ ነበረ። አሁን ግን ሆኜ ይህ ቪዲዮ ሳየው በስማም ምን አይነት ንጹህ ፍቅር ነው። እውነቴን ነው የምላችሁ። የልጅ ለፎቶ አልጠየቀኝ። እኔ እንጃ ቲክቶክ ላይ አይቶኛ ቃል በጣም ህፃን ልጅ ነው። አይ ዶንት ኖ ግን በጣም እውነት ለኔ በጣም ገረመኝ እና ሳምሃው ይበልጥ ደግሞ ራሴ እንዳፈቀር አድርጎኛል ይህ ልጅ። እውነቴን ነው የምላችሁ። እንደዚህ አድርጎ ሰው ሲስምህ ከልብ ሆኖ ከምታስበው በላይ በቃ ልብህን የሚሞላው ነገር ነው። እኔ እውነቴን ነው የምላችሁ ያደገ ሰው ከሚያፈቅረኝ እንደዚህ ህፃን ልጅ እንደዚህ ቢያፈቅረኝ እኔ በእጥፍ እታከማለሁ ውስጤ ማለት ነው። በቃ ማያስመስል አንድ ፍጡር ቢኖር ህፃን ልጅ ነው። በቃ እውነት ኢትዮጵያ እንደዚህ ህፃን ልጅ ብትሆንልን ሁላችንም እንደዚህ ህፃን ልጅ ብንሆን ብንዋደድ እንደዚህ በፍቅር ብንሳሳም ለራሱ ማን ጋደም። ስለዚህ አሁን አንድ ቻሌንጅ ሰጣችኋለሁ። እናንተ ይህ ልጅ ማለት ነው ካገኛችሁት ከሱ ጋር ሆናችሁ ቪዲዮ ስሩና ከዛ ግን ስልክ እንድትቀበሉ ፈልጋለሁ፣ ላግዘው ፈልጋለሁ። ይህ ልጅ የሆነ የሚወደው ነገር ልገዛለት ፈልጋለሁ። እኔ እውነት ወዳቸዋለሁ። ካገኛችሁት ከሱ ጋር ሆናችሁ ቪዲዮ ስሩና ከዛ ግን ስልክ እንድትቀበሉ ፈልጋለሁ፣ ላግዘው ፈልጋለሁ። ይህ ልጅ የሆነ የሚወደው ነገር ልገዛለት ፈልጋለሁ። እኔ እውነት ወዳቸዋለሁ። አዶናይ ልጁን አግኝቼዋለሁና ልጁን ከፈለግከው ከላይ ባስቀመጥኩ ስልክ ቁጥር ደውለህ ማግኘት ትችላለህ። በዚህ አጋጣሚ እኔም አድናቂ ነኝ። በጣም ነው የምወድህ። ይኸውና እሱ የሚለውን አንዴ እንስማ። በጣም ነው የምወድህ፣ አድናቂ ነኝ።
አዶናይ እወድሃለሁ። ሁላችሁም ይሄ ቪዲዮ አዶናይ ጋር እንዲደርስ ኮሜንት ላይ ሜንሽን አድርጉ። ሲፈልገው የነበረውን ልጅ አግኝተነዋል ከነ ቤተሰቦቹ። ቪዲዮን እስከ መጨረሻው እዩት። ደህና ነህ? አስታወስከኝ? አስታወስከኝ? ማን ነኝ እኔ? ሲሆን አውቀኸኛል? የት ነው የምታውቀኝ? ስፖርት ቤት ታውቀኛለህ? ከኔ ጋር ትሰራ ነበር አይደለ? አዎ። እሺ ሰላም ነው ፋዘር? እግዚአብሔር ይመስገን። አባቱ ነህ አይደለ? አዎ ነኝ አባቱ። እሺ ደስ የሚል አጋጣሚ ነው። ባለፈው አዶናይ እዚህ አርባ ምንጭ መጥቶ ነበርና ያው ደስ የሚል ነገር ነው። እንደ ሀገርም እኛ የሚሰማ ነው። አሪፍ እድልም ነው ለዚህ ልጅ። እዚህ ኖክሳይት ጋር ማለት ነው ኳስ ሜዳዋ ጋር አዶናይ መጥቶ ይሄ ልጅ እጁን ሲስም ይገኛልና ምንም ማያውቅም ሕፃን ልጅ ነው። በእርግጥ ምን አይቶት ይሁን አውቆት ይሁን አይታወቅም። ግን ነገር ግን እጁን ሲስም የተገኘ እና ንጹህ ልብ እንዳለው ስላሳየ እንደ ሀገርም እኛም ደስ ብሎናል። በዚህ አጋጣሚ ምንድነው መሆን የሚፈልገው ማድረግ የሚፈልገውን ነገር ላደርግ እፈልጋለሁ ብሎኛል አዶናይ ብሏል። ለሁሉም ሳፖርት ማድረግ እፈልጋለሁ ይሄን ልጅም ብሏል። እኛም በዛው ልክ ነው ወደ አንተ ትክክለኛ መረጃን ይዘን እንምጣ ብለን ነው ወደ አባት ጋር ወደ ቤተሰብ ጋር መምጣት ይቀድማልና መረጃን ይሄ ልጅ መንገድ ላይ አግኝቶ ጸጥ ብሎ ቪዲዮ ከመስራት እናትና አባት ጋር መጥቶ የተሻለ ቪዲዮ ትክክለኛ ያለውን ውሳኔ ያለውን ነገር ማወቅ ይሻላል በሚለው ነው ቤተሰብ ጋር የመጣሁትና በዚህ አጋጣሚ ምን ያስፈልገዋል ስላለ ቢያንስ የሚያስፈልገውን ነገርና አንዳንድ ነገር እናንተም ስለራሳችሁ እንድታወሩ ፈልጋለሁ። አዎ እሺ ደስ ይለኛል። ስሜ ጸጋዬ ኢሳያስ ይባላል። ይሄን ልጅ ያው ስናሳድጉ ትንሽ ብዙ ውጣ ውረድ አለ። በዛ ችግር ውስጥ ታላቅ ልጅ ነው እያሳደግኩ እያስተማርኩ ትንሽ በዚህ ስራ በቀን ስራ ምናምን ነው የሚያስተዳድረው እና በቀን ስራ ቀን ሰርቼ ለፍቼ ምን ሆኜ ነው የሚያሳድገው። ያው በእርግጥ የምታየው ቤት ኪራይ ላይ ነው እና ቤት ኪራይ አንዳንዴ ሲቸገር አቅጣጫውን እየቀየርኩ ነው። አቅጣጫውን እየቀየርኩ ደግሞ ለሱ ጋር ለማገናኘት ሊሆን ይችላል። እኔ በፊት 03 የሚባልበት ቦታ አካባቢ ነው የምኖረው። አሁን እዛ ቤት ኪራይ ምናምን ሲቸገር ወደዚህ መጣሁ። በዚህ አጋጣሚ ደግሞ ከሱ ጋር ከተገናኘ ጥሩ እድል ሊሆን ይችላል። ግን እሱ እያደገ ያለው አደጋግ እንደ ሌላ ልጅ እንከብክቦ አይደለም እና ፍቅር የሆነ ልጅ ነው። ለሰው ፍቅር ይሰጣል። ለሰው በጣም ፍቅር አለ። በተለይ ለትልቅ ሰው ታዋቂ ሰው ብቻ አይደለም። የነቢጦችን ቢያገኝ ሲጠይቅ ስለ ማርያም ስትል ስለ ማርያም ማለት እኮ ብር ሲጠይ ማለት እኮ ነው። ካለ ሲጠኝ የለም እንደላንተ ብሎ ኪሱን ፈትሾ የሚሰጥ ልጅ ነው እና ደስ ይለኛል። እሱ ደግሞ እንደዛ ማለቱም በጣም ደስ ብሎኛል። አመሰግናለሁ። ከነ በላይ ለሱ እግዚአብሔር ይክፈል። መጠየቁ ራሱ እኔን ደስ ብሎኛል። እኔ እንደዚህ ብዬ አልገመትኩም። ያው እንግዲህ እግዚአብሔር ሊሆን ይችላል እና እንደዚህ ይሄን ይመስለኛል። ምን ቢያደርግለት ደስ ይላችኋል? እናንተም እሱንም ጠይቀዋለሁ። ምን ቢደረግለት ደስ ይለዋል? እኔ ቤት ኪራይ አዙሬ ነው የሚያሳድገው። አሁን ከዚህ ወደዛ ውጣ ካለ ነገ ከነገ ወዲያ ደግሞ ሌላ ቤት ግማሹ በቀበሌም ያስወጣል ግማሹ እና እሱ ደግሞ ለሌላው ሌላ ጥሩ አሪያ እንዲሆን ምኞት አለኝ። እሺ ያው እንደሰማችሁት ነው የአባትየውን ፍላጎት ሰምተናል። ማረፊያ ነው የተቸገረው። ያው የሰራው የቀን ገቢው ላይበቃው ይችላል፣ የዕለት ጉርሻ ላይሆን ይችላል እና የአባትየው ፍላጎት ነው አሁን የሰማነው። አሁን ደግሞ የልጅየውን ፍላጎት እንሰማለን። ባባዬ ምን ቢሆን ደስ ይልሃል? አዶናይ ምን ቢያደርግልህ ደስ ይልሃል? አባትና ለእናቴ ስራ እንዳይሰጥ ጥሩ ደረጃ እንደሚደርስ ቤት ቢሰጣ ደስ ይለኛል። ቀበሌው ጋር እኔ እግዚአብሔርን አልጠበቅኩኝም እንዲያወራል ብለን አልጠበቅኩኝም። ግን ይሄ ልጅ ብቻ እንጃ አዶናይ በእናትክ ፈትሸው። እንደሚታወቀው እዚህ ቦታ ላይ ነው ይሄ ልጅ ሲስም የተገኘው። ከኔ ይልቅ ቤተሰብ ያለውን ነገር ያውራ እና ልጁም ህፃኑም ልጅ ያውራ ነው የምለው። እስቲ ቤተሰብ አንዳንድ ነገር በሉት፣ አውሩት። እሺ አውራ።
አዎ ይሄ ልጅ ሲጀመር ፍቅር የሆነ ልጅ ነው። ማንኛው ሰው እንደ ፍቅሩ ይጠጋል፣ ለማንኛው ሰው ቦታ ይሰጣል። ግን ያሳደግኳለው ዞሬ በትግራይ ላይ ወደዚህ ወደ እጅ ሆኜ ያሳደግኩ ነው እና ከዚህም የሆንኩ ያሳደግኩ ነው። ቢሆንም እንደዛ የተመቻቸው ነገር የተመቻቸው ቦታ የተመቻቸው መጫወቻ ምናምን የለም። ያው በትግራይ ላይ ያለው ሰው እዚህ ሀገር ላይ ምን ያህል እንደሆነ ታውቃላችሁ። ቤታቸውም አይታችሁ ይሆናል እና እዛ ጋር ተጠበም ተቸግረን ነው እንትን የምለው። ለሱ የሚያስፈልግ ነገር እሱ አደርጋለሁ ያለው አመሰግናለሁ። እሱን ደስ ያለው ነገር ቢያደርግ ደስ ይለኛል እና ይሄ ነው። እስቲ ከእናትየው ደግሞ አሁን እንስማ። እናትየው የሆነ ነገር ትበል እስቲ በእናንተ ነገር። እኔ የምለው ያው እሱ ደህና ትምህርት ቤት ደህና እንደ ልጆች አይነት እንደ እኩዮች አይነት የተሻለ ትምህርት ተምሮ የተሻለ ቦታ እንዲደርስ ምኞቴ ነው። ግን የሆነ ነገሮች ያው ትምህርት ቤትም የሆነ ቦታ የሚካሄደው ነገሩ ያው ጉዳት አለ። ያው እንዲያገኝ ነው እግዚአብሔር ለሱ እንትን በልና ያው ደህና ነገር ባለን ደስ ይለኛል። የተሻለ አይነት የተጫወተው የተሻለ ነገር አግኝቶ እንትን እንደ እኩዮቹ ደስተኛው ነው ባደግ ምኞቴ። እሺ ያው የቤተሰቦቹን ሰምታችኋል እና እዚህ ጋር ደግሞ ባለፈው ከጎን ሲጨብጥ የነበረው ልጅ አለ። እሱም የጎረቤታቸው ነውና እሱም አንዳንድ ነገሮችን ያውቃል። እሱም እንዲያወራ እፈልጋለሁ። እና አዶኒ ያው ልጁም እንዳየው ፍቅር ሰጥቷል እና በጣም አንተን በቲክቶክም እንኳን አይቼ አላውቅም አዶና ሲሉ ነው ምናምን ብሏል እና ምን ያህል ቢወድ እንደሆነ ተረድተን ለዚህ ነገር መልስ ብሰጥ እኔ በራሴ በጣም ደስ ይለኛል። እሺ ያው እናትም አባትም ጎረቤትም ያለውን ሰምታችኋልና አዶኒ ያው ቤተሰብም እንዳለው ከሆነ ልጁ እንደ ልጅ ተጫውቶ አላደገም። የተሻለ ትምህርት ቤትም ተምሮ አላደገም። የተሻለ ምግብም ጠግቦ አልበላም። ይሄ ልጅ በደንብ ሳፖርት የሚደረግ ልጅ ነውና በደንብ ደግሞ ከሱ ፍላጎቱን እንስማ። ኦችንም ምን ቢያደርግላቸው ያስደስታል? ጥሩ ደረጃ እንደሞታ ፈልጋለሁ። የቤተሰቦች ስራ ቢሰጥ ደስ ይለኛል። ጎበዝ። አንተስ ምን ቢደረግልህ ደስ ይልሃል? ጥሩ ትምህርት ቤት ጥሩ ደረጃ እንደሞታ ፈልጋለሁ። ጥሩ ትምህርት ቤት መማር ነው የምትፈልገው? ጥሩ ትምህርት ቤት ተምረ ጥሩ ደረጃ ነው መድረስ የምትፈልገው? አዎ። እሺ ያው እንደሰማው ነው የሱን ጥሩ ትምህርት ቤት እና ጥሩ ደረጃ ደርሶ ነው መብቃት የሚፈልገው። ቤተሰብም ያንን ነው የሚፈልገውና ያው እስቲ የምናየው ይሆናል። በዚህ አጋጣሚ በጣም ነው የምናከብር፣ በጣም ነው የምንወድ እና ከስልኩ ቁጥራቸውን ከላይ ትክክለኛ ቁጥራቸውን አስቀምጣለሁ። ከዚህ በፊት በሌላ ልጆች ሲፖስት የነበረው ፖስት ትክክለኛ ቁጥራቸውን አይደለም እየተቀመጠ ያለው እና ትክክለኛ የአባትየውን ቁጥር ስልክ ቁጥር ከላይ አስቀምጣለሁ እና ስክሪኑ ስልኩ አይሰራም መሰለኝ። አዎ ስክሪናቸው ትንሽ ስለሚያስቸግር ትንሽ በስልኩ ልትቸገሩ ትችላላችሁ። ግን ትክክለኛ ስልክ ቁጥራቸውን የእናትም የአባትንም ከላይ ላይ አስቀምጣለሁ። እገዛ ካይለይን በጣም ነው የምናመሰግነው። በጣም ነው የምንወድ እንደ ሀገር እንደ አርባ ምንጭ እንደ ጋሞ በጣም ነው የምንወድ። እናከብራለን። ይሄንን ይመስላል ቆይታችን። አመሰግናለሁ።